በትግራይ የተከሰተው ረሃብ እናቶች ያሉበት ሰቆቃ የሚያሳዝን ነው። የአብይ አህመድ ጭካኔ እነዚህ እናቶች ለረሃብ እንዲጋለጡ ያለማድረግ ጉዳይ ብቻ እኮ አይደለም። እዚህ እንደዚህ ያለ ጽኑ ረሃብና መከራ እንዳለ እያወቀ ቢያንስ ለሰራተኞች ሊከፈል የሚገባው ለሲቪል ሰርቪሱ ሊከፈል የሚገባው ገንዘብ እንዳይከፈል የደሞዝ ጭማሪ ወዘተረፈ እንዳይካሄድ አድርጓል። ይሄ የበለጠ አደጋ ያመጣል። ይሄ የበለጠ ፈተና ያመጣል። ይሄ የበለጠ ስቃይ ያመጣል። የኑሮ ውድነቱ የበለጠ እየጨመረ ለነዚህ ሊረዱ ቢያንስ ያለው ከደሞዙ ማካፍሎ ቁራሽ ሰጥቶ እንዳያጋራቸው እንኳን እንዴት ያለ መከራ እንደሚያጸኑባቸው ስደተኛው ቢያንስ ሌላው ቀሪው ማህበረሰብ አምርቶ እንዳይበላ ማዳበሪያ የለም፣ መንገድ ዘጋግተዋል፣ ነዳጅ ወደ ክልሉ እንዳይገባ አድርገዋል። ለምን? ለ4 ኪሎ ስልጣን ስጋት ናቸው ብሎ ስላሰበ የአብይ አህመድን ተልኮ የሚያስፈጽሙ ባህር ዳር እንደሚቀመጡት ባዴኖች መቀሌ የሚቀመጡ እነ ጻድቃንና እነ ጌታቸው ረዳ አይነት ምስለኔ እዛ የማይቀመጥ ከሆነ በረሃብ እንዲያልቅ የተፈረደበት ሆኖ ማለት ነው። ሰው መሆን ብቻውን በቂ አይደለም። እንደዚህ በረሃብ ለሚሰቃዩ ከረሃብ እኮ ጦርነት ይሻላል ይባላል ጎበዝ። ግፍ አይደለም የሚፈጸመው በህዝብ ላይ። እንደዚህ ሞታቸውን የሚያጣጥሩ እንደዚህ በንብርክክ የሚሄዱ ስቃይ የጸናባቸው ረሃብ የጸናባቸው ፈተና የጸናባቸው እናቶች ፊት ለጸሎት ነበረ። የትግራይ እናቶች እንደዚህ በንብርክክ የሚሄዱት ጸሎት ሲደረግ በጋራ ጸሎት ነው። አሁን በንብርክክ የሚያስኬዳቸው ቀና ብሎ መሄድ የማያስችል ረሃብ ጸኔ የደፋቸው እንደዚህ ይራባሉ። ለዚህ እኮ ነው ባለፉት 2-3 ቀናት ጠንከር ያሉ ፕሮግራሞች ለህዝቡ እንዲደርሱ ቲፒኤልኤፍ የሚባል ኃይል እነዚህ የፖለቲካ ትርፍ ለማትረፍ መራወጥ አይጠቅምም። ዘላቂ መፍትሄው አብይ አህመድ ስር ሄዶ ማጎንበስ አይደለም። ይሄንን ህዝብ አትፍጁት፣ አታስፈጁት፣ ይበቃዋል። ባይረቤ ፖለቲካችሁ አትነጣጥሉት። ታንስ ከዚህ ከውዳቂ ነባር የፖለቲካ ሐሳቢያችሁ ውጡና ያንን ህዝብ መታደግ የሚቻልበት ሁኔታ ፍጠሩ። አብይ አህመድ በስልጣን እስካለ ድረስና በምስለኔነት ይብን ብትገብሩ በነገራችን ላይ የትግራይ ህዝብ ዕጣ ፈንታ በዘላቂነት ይሄ ካልሆነ በመኛውም ጊዜ ነፃ ሁኔታዎች ከተመቻቹለት 4 ኪሎን ረፍት ይነሳል ብሎ ስለሚያምን ፍጹም እንዲህ ባለ የማቀቀ ድህነት ነው ዱቄት አድርገነዋል ነው ያለው። አብይ አህመድ ተደጋግመን ተናግረናል። ይኸውልህ በነፋስ ላይ የተበተነ ዱቄት አይሰበሰብም ሲል የነበረው እዚህ በኋላ የስበት ማዕከል አይሆንም ሲል የነበረው ፓርቲ ጋር ያነጣጠረ ብቻ አይደለም። ከቲፒኤልኤፍ ፋይሎች ጋርማ ድሮም ጓደኛ ነን ብለው እኮ ተቃቀፉ። ሲገናኙ እኮ ወይናቸውን ሲያጋጩ ነበረ። ደሃው መከራ የሚያየው ነው የሚያሳዝን እንጂ 27 ዓመቱንም እኮ ቲፒኤልኤፍና ሆዴድ አብረው ነበሩ። ይሄ ህዝብ በሴፍቲ ኔት ነበር የሚኖረው። ፈጥሮ አፈር ነስታ ድንጋይ ሸለመችውን በኮረት የተሞላ መሬት የሚገፋ አርሶ አደር አለ። በዚያ በየገጠሩ ምን እየተደረገ ነው? እንኳን ያለምን እዛው መቀሌ እንኳን የኢትዮጵያን መቀሌ ላይ እየተደረገ ስላለው ፖለቲካ ምንም መረዳት የሌለው ስንትና ስንት አርሶ አደር በየቦታው ላይ የዕለት ኑሮውን ለማሸነፍ የሚገፋል፣ ህይወቱን የሚገፋል። እንዴት እንታደገው ያንን? ይኸውልህ ላስታ ቡግና
እንዲህ አልነበረ በንብርክክ ሲሄዱ የነበሩ እናቶች የወራት ጊዜ እኮ ነው በልመና በስንት ሩጫ በተወሰነ ደረጃ ማህበረሰቡ ከዛ የረሃብ ሁኔታ እዛ ያለው ከልቂት እንዲያገግም የተደረገው። አሁን ደብረ ብርሃን ሂድ፣ ረሃብ እያለቀ ነው፣ እየሞተ ነው። ደብረ ብርሃን ላይ አልተነገረም። ከደብረ ብርሃን ከዋና ከተማው በቅርብ ርቀት ባለ ካምፕ ውስጥ በረሃብ ሰው እየሞተ ነው። ሰው ቢዚ አድርጎታል። አብይ አየር ምንድነው ማህበራዊ ሚዲያው ምናምን ቢዚ አድርጎታል በሌላ ነገር። ረሃብ ጠኔ የሰው ህይወት እየቀጠፈ እሱ የሚያሳይህ ግን ፓርክ ነው፣ መዝናኛ ነው። አብይ አህመድን አጅቦ ስለ እንትን ቤተ መጻሕፍት ይነግርሃል። ዶክተር የምትለው ምሁር የምትለው የሆነ ነገር የምትለው የዚህን ህዝብ ሰቆቃ መቼ ነው የሚረዳው? የሰራቸው ፓርኮች እኮ የዕለት ገቢ የላቸውም። በመጪው ዓመት 20-30 ሚሊዮን ህዝብ ለረሃብ ይጋለጣል፣ በረሃብ ምክንያት ለከፋ ሞት ይደረጋል ተብሎ ዓለም አቀፍ ተቋማት ቅድመ ትንበያ ሰጥተው በሚሊዮን የሚቆጠር ሰው ትምህርት ቤት ማሄድበት አማራ ክልልን ብቻ አነሳው እኮ 4-5 ሚሊዮን። አሁን እንደዚህ በረሃብ ጠንዴ ተንበርክከው እየሄዱ ያሉ እናቶች ልጆቻቸው ነው ትምህርት ቤት የሚሄዱት? የትኛው ትምህርት ቤት ነው የሚሄዱት? ፍተው እኮ ይገርማቸዋል። 2 ሳምንት ምናምን ቢሆን እኮ ነው ቲፒኤልኤፍም ከተፈናቃዮች ካምፕ ለድርጅታው ምናምን ብለው ለቲፒኤልኤፍ ገለመሌ ምናምን ገንዘብ አዋጡ የሚል ዜና ይሰሩ ነበር። ሳምንቱ ምን አይነት እብደት ነው? አሁን የተፈናቀሉ ሰዎች ቅድሚያ ለድርጅቱ ሰጥተዋል የሚል ፕሮፓጋንዳ ለመስራት ከተፈናቃዮች ካምፕ አዋተው ተፈናቅለው በየካምፑ ያሉት አዋተው እርዳታ ሰጡ የሚል ዜና ከሰሩ 2 ሳምንታቸው። እንደዚህ ጠን የሚደፋቸው ናቸው ለእናንተ ገንዘብ የሚያዋጡት። አድሬው የሚሰራውን ፖለቲካ ያውቀውም። ተመልከት። በሁሉም መስክ ተበድሎ እንዴት ይሆናል? ይሄ ህዝብ ነው። ሸቀጣችሁን ተው፣ የፖለቲካ ሸቀጣችሁን ተው። በዘላቂነት ይህንን ህዝብ ከመከራ ሊያወጣው ወደሚችለው ነገር ወሰዱት። በአማራና በትግራይ ህዝብ መካከል የጥላቻ ግንብ ያኖራችሁትን የጥላቻ ግንብ አፍርሱ። ይሄ ብሪጅ ዝሩለት። ይሄ ህዝብ ይገናኝ፣ ይሄ ህዝብ ይመካከር፣ ይሄ ህዝብ አብሮ ይቁም። ኢቭን የኤርትራ ህዝብ አብሮ ይቁም። የአንታይ ሴሜቲክ ሙቭመንት እመራለሁ የሚል አደገኛ ኃይል ነው። የኩሽ ኢምፓየር ገነባለሁ የሚል አደገኛ ነው። የኩሽ ኢምፓየር ገነባለሁ ይበል እንጂ ኩሻዊ የሆነውን እዛም ያለውን ቢሆን ብትንቱኑን አውጥቶ በአንድ ጎሳ ሐሳቤ ውስጥ መጠቅለል የሚፈልግ ነው። አንድ ጎሳ ሐሳቤ ውስጥ ብቻ አይደለም፣ ጠቦ መንደር ውስጥ የሚገባ ነው። የጎሳና የሃይማኖት ድብልቅ ግሪዲ ናሽናሊዝም የሚያራምድ አደገኛ ስብስብ አገሪቷን ወደ ጥፋት እየወሰደ ነው። ቀጠናውን ወደ ጥፋት እየወሰደ ነው። በወረዳና በቀበሌ ክርክርህን ትተህ አጀንዳህን ከፍ ወዳለ ደረጃ አምጣው። ከማዕከሉ ተገፍተህ ሀገሪቷ ትሩፋት ተገፍተህ ወረዳና ቀበሌ ያስመልሰህ በሰላም ትኖራለህ ወይ? ቢሆን እንኳን ቢሳካልህ እኮ ነው። አሁን የወልቃይት አስተዳደር በአማራ ስር መሆኑ አማራውን ከልቂት ታድጎታል፣ ከረሃብ ታድጎታል፣ ከመከራ ታድጎታል። እንደምታዩት በማንነት ከመሳደድ ከመገደል አድኖታል። አሁን የትግራይ ትግል አውራጃ ማስመለሳለሁ የሚል ነው መታጠር ያለበት ወይስ በኢትዮጵያ ውስጥ መሰረታዊ ለውጥ እንዲመጣ ነባሩ የተንሻፈፈ የፖለቲካ አስተሳሰብ እንዲለወጥ መሰራት ነው ያለበት? የኤርትራ ህዝብ በዘላቂነት ከችግር እንዲወጣ ከኢትዮጵያ ጋር ያለው ሰላማዊ ግንኙነት ተያይዞ ለማደግ የሚያስችል የተፈጥሮ ድልን መጠቀም ወደሚያስችል ነገር ከፍ ለማድረግ ምንድነው መደረግ ያለበት? በኤርትራና በኢትዮጵያ ህዝብ መካከል ጤናማ ግንኙነት መፍጠር ነው አይደል? ይሄን ለማድረግ ኦህዴድን እዛ አስቀምጠ አይሆንም። የአብይ አህመድ አገዛዝ 4 ኪሎ ተቀምጦ አይሆንም። ሰው ይበቃል። 30 ዓመት እንዲማቀቅ ተደርጓል። ታሪክ የሚያቅ ህዝብ ይሄን ሁሉ የባህር በር ተይዞ ይሄ ሁሉ የተፈጥሮ ሀብት ተይዞ
እንዴት የፖለቲካ ድሆች አመራር መስጠት አልችል ብለው ተቸክለው እንዴት ያማቅቁታል ይሄንን ህዝብ። እንዲህ ያለ ቁጭት ነው የሚያስፈልገው። ባይቶና የሚባል ድርጅት አለ። ከየት አግኝቶ ይበላል እንጂ በይቱና ቢባል ይሻላል። ቱና ውድ ነው፣ ከየትም አምጥቷል አይበላው። አንድ ከቲፔሌፍ የተሻለ የሆነ ነገር ወጣት ነን ይላሉ። የተሻለ አስተሳሰብ ይዘው አልመጡም። እንዳውም የባሰ የትግራይን ህዝብ ወደ ሌላ መቀመቅ የሚወስድ ውዳቂ ፖለቲካ። መቼ ነው ከፍ ያለ አስተሳሰብ ይዘው የሚመጡት? መቼ ነው ካፍንጫቸው አሻግረው መመልከት የሚችሉት? መቼ ነው በዘላቂነት ይህንን ህዝብ ከችግር የሚያወጣ ነገር አዲስ ሐሳብ ይዘው የሚመጡት? ከብአዴን እሳቤ ያልወጣ አካል በዚያው በብአዴን ካልኩሌሽን እያሰበ የአማራን ህዝብ ከችግር ማዳን ይችላል? እንዴት አድርጎ? ልክ እንደዛ ሁሉ በዚያው ከአሮጌ አስተሳሰብ ሳትወጣ እንዴት አድርገ በዚህ መካከል ጤናማ ግንኙነት ተፈጥራለን? መሰረታዊ ችግሩ የፖሊሲ ነው ብሎ ሲያበቃ እንደገና ይርመጠመጥልሃል።